የሳውዲ ጦር 21 ሰው አልባ አውሮፕላኖችና 3 ባላስቲክ ሚሳይሎችን ማክሸፉን በይፋ አስታወቀ። ውጥረቱ አይሎ እንደቀጠለ ነው። ምክንያቱም እነዚህ ሚሳይሎች ዝም ብለው ወዳልታወቀ ኢላማ መሄዳቸው አይደለም። የምንነጋገረው እነዚህ ሚሳይሎች የነዳጅ ጉድጓዶችን ለመምታት መሄዳቸውን ነው። ይህ በጣም ትልቅ ውጥረት ነው። ከፕሬዚዳንት መስዑድ ፒዘሽኪያን የባህረ ሰላጤውን ይቅርታ መጠየቅ በኋላ ኢራን የሳውዲ አረቢያን ከፍተኛ ኢላማ እያደረገች ይመስላል። ላም ጤና ይስጥልን የተከበራችሁ የኤንኤስ ኒውስ ቤተሰቦች፣ የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ አዳዲስ መረጃዎችን ይዘን በሰዓቱ ተገኝተናል። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ። ሰናይ ቆይታን ተመኘን። ቀጥታ ወደ ርዕሰ ጉዳያችን ንግባ። በዛሬው ርዕሰ ጉዳያችን የመካከለኛው ምስራቅ አዳዲስ ክስተቶችን እንመለከታለን እና ስለ ኢራን ጥቃት በተመለከተ ዝርዝሩን የምትሰሙት ይሆናል። ምን ተፈጠረ? በትክክል የሆነው የሚከተለው ነው። የኢራኑ ፕሬዝዳንት በቪዲዮ ወጥቶ የአካባቢውን ሀገራት ኢላማ ስላደረግን በጣም አዝናለሁ በማለት ይቅርታ ጠየቀ። ማለትም ከእንግዲህ ይህንን አናደርግም፣ በጦርነቱ ያልተሳተፈ ማንኛውም ሀገር ኢላማ አናደርግም አለ። እዚህ በመነሳት በኢራን ጥቃት ለተፈጸመባቸው የጎረቤት ሀገራት በእኔ በኩል ይቅርታ ጠይቃለሁ ሲል ተናገረ። ትናንት በጊዜያዊ የአመራር ምክር ቤት የወሰነው ውሳኔ ለጦር ኃይሉ ተገልጿል። ከእንግዲህ ጎረቤት ሀገራትን ማጥቃት ወይም ሚሳኤል መተኮስ የለባቸውም ሲሉም ተናግረዋል። ነገር ግን ባለፉት ጥቂት ሰዓታት ውስጥ የሳውዲ ጦር 21 ድሮኖችና 3 ባላስቲክ ሚሳኤሎችን ማክሸፉን አስታውቋል። ሳውዲ የአሜሪካ ጦር መሬቷ እንዲጠቀም ወይም የአውሮፕላን ማረፊያዎቿ እንዲከፍት እንደማትፈቅድ ደጋግማ ማረጋገጣችበት ወቅት ሳውዲን ወደ ጦርነት ለማስገባት እያጠረ ኃይል ያለ ይመስላል። ነገር ግን ጥያቄው የድሮኖቹ ጉዳይ ሳይሆን እነዚህ ድሮኖች ምንን ለመምታት ኢላማ አድርገው ሄዱ የሚለው ነው። 14 ድሮኖች የሼባህ የነዳጅ ክልልን ኢላማ ለማድረግ ነበር የሄዱት። ነገራችን ላይ እዚህ ላይ የምናወራው ስለ አንድ ቀን ነው፣ ስለ 3 ቀን አይደለም። በአንድ ቀን ውስጥ 14 ድሮኖች በሼባህ የነዳጅ ክልልን ለመምታት ሄዱ። ይህ ክልል በሳውዲ የደቡብ ምዕራብ የሚገኝ በጣም አስፈላጊ ቦታ ነው። ነገሩን ከባድ ያደርገዋል። በሌላ በኩል ደግሞ 6 ተጨማሪ ድሮኖች ያንኑ አካባቢ ኢላማ ለማድረግ ወጡ። ማለትም ሳውዲ 14ቱን ድሮኖች ከጣነች በኋላ ኢራን ያንኑ ቦታ ለመምታት 6 ላከች። ይህ በጣም ከባድ ነገር ነው። ሁለተኛው ነገር ሳውዲ በሳውዲ የሚገኙ የልዑል ሱልጣን ቤዝ ለመምታት የነበሩትን 3 ባላስቲክ ሚሳይሎችን ጥላለች። ነገሩ በጣም አስገራሚ የሆነ ነው። ኢራን በአንድ በኩል ይቅርታ እየጠየቀች፣ በሌላ በኩል ደግሞ ሳውዲን በዚህ መልኩ በኃይል ትመታለች። ሳውዲን ብቻ አይደለም፣ በዱባይ አውሮፕላን ማረፊያ እየተመታ ነው። መረጃዎች እየወጡ ይገኛሉ። ኤሚሬትስ የሚገኘውን የአልዳፍራ ቤዝ መጥተዋል። በነገራችን ላይ አልዳፍራ በጣም አስፈላጊ ከሆኑ የኤሚሬትስ ወታደራዊ ይዞታዎች አንዱ ነው። ነገር ግን ኢራን በባላስቲክ ሚሳይል መጥተዋለች። ይህ በመሆኑም ነገሩን የበለጠ ያባብሰዋል። ይህ ብቻ አይደለም፣ ባህሬን ተመታለች። ይህ ሁሉ የሆነው በኢራን ፕሬዚዳንት አዝናለሁ ሀገራትን አንመታም ካሉ በኋላ ነው። ሀገራቱ ተመቱ፣ ምን ያህል እንደሆኑ ተመልከቱ። ስለዚህ እያወራን ያለነው ስለ ከባባድ ጥቃቶችና ኢራን በሁኔታውን በከፍተኛ ሁኔታ እያባበሰችው ስለሆኑ። ነገር ግን እዚህ ጋር አንድ የሚነሳ ትልቅ ጥያቄ አለ። የሁቲ ታጣቂዎች የት ናቸው? ማለትም ሁቲዎች ለምን አይታዩም? የቀጠናው ተንታኞች እንደሚናገሩት ከሆነ ሁቲዎች ኢራን መጀመሪያ ላይ ያልተጠቀመችባቸው ካርዶች ናቸው። ነገር ግን አሁን መጠቀሙ አይቀሬ ነው። ምክንያቱም ይህ ለኢራን በጣም አስፈላጊ ካርድ ነው። ሄዝቦላህ እስራኤልን እየተጋፈጠና እየተዋጋ ብቻውን እንዲቀር እኛ ከሁቲዎች ማንም አይነት ድጋፍ እንዳያገኝ ሊተው አይችልም። በተለይ ሁቲዎች ጦርነቱ ከመጀመሩ ከጥቂት ሰዓታት በፊት ኢራን ከተመታች ባብ አል መንደብን እንዘጋለን ብለዋል። ነገር ግን አልዘጉትም፣ ጥቃትም አልሰነዘሩም፣ ምንም አላደረጉም። በጣም አደገኛ ውጥረት አለ። ምንድን ነው? ዛሬ ኢራን ውስጥ ብዙ ወታደራዊ ቤዞች በአሜሪካና በእስራኤል እየተመቱ ነው። ኢራን አብዮታዊ ዘበኛ IRGC የወጣ መግለጫ እንዲህ ይላል። አሜሪካና እስራኤል ቴህራን መሀል እየመቷቸው ያሉት መሪዎች ኢራን ውስጥ የሉም፣ ከኢራን ድንበር ውጭ ናቸው አሉ። የመን ውስጥ የሆኑ ይህ ጥያቄ ለመመለስ በጣም ከባድ ነው። ምን ማለት ነው? ኢራን ዋና መሪዎቿንና ዋና መሳሪያዎቿን ወደ የመን ካሸሸች ስለ ትንሿ ኢራን እያወራን ነው። ይህ ወሳኝ ጥያቄ ነው። ሁለተኛው ጉዳይ የኢራን አብዮታዊ ዘበኛ ወደ የመን እያዘዋወረ ነው። ይህ ማለት ሁቲዎች ዋናው የመጋዘን ሆነዋል ማለት ነው። ለዛም ነው ወደ ጦርነቱ መግባት የማይፈልጉት። ከብዙ ዓለም አቀፍ ተንታኞች ገለጻ በመነሳት ሁቲዎች ወደ ጦርነቱ መግባት እንዳለባቸው ቢያረጋግጡም ነገር ግን ሁቲዎች ወደ ጦርነቱ እንደማይገቡ የሚያደርግ ጠንካራ ምክንያት አለ። ምክንያቱም እነሱ ለአብዮታዊ ዘበኛው ትንሿ ኢራን ዋና መጠጊያ ሆነዋል። ስለዚህ ለማንኛውም ወታደራዊ እርምጃ መጋለጥ የለባቸውም። ነገር ግን ታሪኩ እዚህ ጋር ይቆማል። ጦርነቱ ካበቃ በኋላ ከአብዮታዊ ዘበኛው የሸሹትን ለማጥፋት ከሁቲዎች ጋር ጦርነት መነሳቱ አይቀሬ ነው። ስለዚህ ለአብዮታዊ ዘበኛው በጣም አስፈላጊ የሆነው መደበቂያ ቦታ አውቀናል። እሱም የመን ነው። ይህ አስፈላጊና ወሳኝ ጉዳይ ነው። ሌላ በኩል ደግሞ አንድ አስፈላጊ ነገር አለ። እርሱም አሜሪካ USS ጆርጅ ቡሽ የተባለውን ሶስተኛውን የአውሮፕላን ተሸካሚ መጥራቷ ተገልጿል። ሶስተኛው የአሜሪካ USS ጀራርድ ፎርድ ለቻት። መርከቧም አሁን ነው በስዊዝ ካናል በኩል ወደ ቀይ ባህር ያለፈችው። ስምሪት ቦታዋ የት እንደሆነ ማንም አያውቅም። ቀይ ባህር ላይ ቆመ አውሮፕላኖቿን ከሳውዲ አሳልፈው ኢራንን ይመታሉ ወይም ወደ ኦማን ወርደው ኢራንን ያጠቃሉ።
የሚል በጣም ወሳኝ ጥያቄ አስነስቷል። ምክንያቱም የአውሮፕላን ተሸካሚ የምናወራው ፎክስ ኒውስ በድረገጹ ላይ ጆርጅ ቡሽ ወደ መካከለኛው ምስራቅ መጥራቷን ገልጿል። ይህ በጣም ወሳኝ ጉዳይ ነው። ምክንያቱም የአውሮፕላን ተሸካሚዋ ብቻዋን እየመጣች አይደለም። ጆርጅ ቡሽ ብቻዋን አደጋ ናት። አውሮፕላን በላይዋ ላይ እንደተጫነ እያወራን ነው። እዚህ ጋር ስለ ተጨማሪ የተኩስ ኃይል ነው የምናወራው። አውሮፕላን ተሸካሚ መርከቧ ስትራይኪንግ ፎርስ ተብላም ትጠራለች። ማለትም ትልቅ የማጥቃት ኃይል ማለት ነው። አውሮፕላን ተሸካሚዎች ሲንቀሳቀሱ የሚሳኤል አጥፊ መርከቦችና ሰርጓጅ መርከቦች አብረዋቸው ይጓዛሉ። ይህ ሁሉ ኢራንን ለመምታት ከአሜሪካ ኃይል ጋር ይቀላቀላል። ይህ የሚያሳዩ የአሜሪካ ጦር በፍጥነት ለመጨረስ እንደፈለገ ነው። በተለይ እስራኤል ጉዳዩን ጥቂት ቀናት ነው ስትል ተናግራለች። የተባበሩት መንግስታት የእስራኤል አምባሳደር ከጥቂት ቀናት በኋላ ኢራን የሆርሙዝ ሸለቆን ከእንግዲህ ስጋት ላይ መጣል አትችልም ብሏል። ይህ ንግግር የመጣው ኢራን የአሜሪካ ጦር በሆርሙዝ በኩል መርከቦችን እንዴት እንደሚያጅብ እናያለን ብላ በዛተችበት ወቅት ነው። እዚህ ጋር ትራምፕ እየተጫወተው ያለ በጣም አደገኛ ጨዋታ አለ። ይህ ሰው ከኢራን ጉዳይ በማንኛውም መልኩ መውጣት አይፈልግም። ጦርነቱ እንደሚራዘም ማወቅ አለባችሁ። የባህረ ሰላጤው ሀገራት ጦርነቱን ይቀላቀላሉ ወይስ አይቀላቀሉም? ኢራን ይቅርታ እየጠየቀች ከሆነ እና ለምሳሌ ኳታር ላይ ለምን ጥቃት ካልሰነዘረች፣ ነገር ግን ሌሎች ሀገራትን መታች? እዚህ ጋር በጣም ውጥረቱን እያባባሱት ነው። ኢራን ፕሬዚዳንት ጎረቤት ሀገራትን ስለመታ ይቅርታ መጠየቁ እንደዚህ ያለ ነገር የለም። ይህ በጣም አወዛጋቢ ጉዳይ ነው። የተለያዩ አካላትም የባህረ ሰላጤው ሀገራት በጦርነቱ መቀላቀል የለባቸውም። ምክንያቱም የአሜሪካ ጥላ ከወጣች በእነርሱ ላይ የሚመጣው ዋጋ በጣም ውድ ይሆናል። ግን በተመሳሳይ ጊዜ የባህረ ሰላጤው ሀገራት ከዚህ ጦርነት ያለ ምንም ጥቅም ይወጣሉ ብሎ ማሰብ አይታመንም። አሜሪካና እስራኤል የሚያስቀምጡት ሴናሪዮ አለ። ይህች ኢራን ለቀጠና ሁሉ ጥፋት ናት። ለአሜሪካና ለእስራኤልም የምታደላ ኢራን ከፊት ለፊታችን የሶስትዮሽ ጥምረት ይመጣል። አሜሪካና እስራኤል ብቻ አሜሪካ፣ እስራኤልና ኢራን እንሆናለን። የቀድሞው የኢራን ሻህ ልጅ ዛሬ ወጥቶ እኔ ዝግጁ ነኝ፣ ኃላፊነቱን ለመውሰድ ምንም ችግር የለብኝም። የኢራን ሕዝብ ስርዓቱ ከጠፋ በኋላ የሽግግር ሂደቱን እንድመራ ጠይቀውኛል። ያንን ኃላፊነት ተቀብያለሁ ሲል እየታየ ነው። ኢራን ጦርነት የጋራ ቁማር ነው የሚሉም አሉ። ኢራን የተመታሁት ሁሉ ምንም አይደለም በሚል ነው የምትቆጥረው። ዛሬ እስራኤል ጸጥታ እስካሁን 4000 ሚሳኤል ጥይቶችን ተኩሰናል እያለ ነው። 4000 ጥይቶችን እስራኤል የኢራን ሚሳኤሎችን ለማክሸፍ የምትጠቀምባቸው ናቸው። እነዚህ ጥይቶች አጥቂና መከላከያ ናቸው። በጦርነቱ የመጀመሪያ 4 ቀናት 1600 ጥይቶችን መፈጸማቸውን ይናገራሉ። 200 ሚሳኤሎችን አክሽፈናል ይላሉ። ይህ በጣም ከፍተኛ ቁጥር ነው። በነገራችን ላይ አሜሪካ ክምችቷን እንድታድስ እስራኤል የመከላከያ ስምምነት ሰጥታለች። የሆነውም የአሜሪካ የውጭ ጉዳይ ሚኒስትር ኮንግረሱን በመዝለል ለእስራኤል የጦር መሳሪያ ሽያጭን አጽድቋል። ይህም $151.8 ሚሊዮን የሚወጡ ጥይቶችና የቴክኒክ ድጋፎችን ያካትታል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን እርምጃ የአሜሪካን ብሔራዊ ደህንነት የሚጠብቅ አስቸኳይ ሁኔታ ብሎታል። ይህም በኢራን ላይ ጥቃቱ ከተጀመረ ከአንድ ሳምንት በኋላ ነው። እንደ ውጭ ጉዳይ ሚኒስትሩ ገለጻ እስራኤል 12000 ብሉ 110 የተባሉ እያንዳንዱ 450 ኪሎ ግራም ይመዝናል የተባለለትን ቦምብ ጠይቃለች። ነገር ግን እዚህ ጋር ወሳኙ ነጥብ የኢራን ፕሬዚዳንት መጥቶ በስህተት ነው የመታናችሁ ብሎ ይቅርታ ሲጠይቅ ፕሬዚዳንት ህጋዊ ፕሬዚዳንት እንዳልሆነና የኢራንን እየመራ እንዳልሆነ ይቅርታውም ዝም ብሎ መሆኑን ለማወቅ ያስችላል። ምክንያቱም ሰውየው የተቀመጠበት ቦታ ማለትም ሰውየው የፕሬዚዳንት ቤተ መንግስት ውስጥ አልነበረም፣ ተደብቆ ነው ያለው። በኢራን ውስጥ በአብዮታዊ ዘበኛው ቁጥጥር ስር ያልሆኑ ብዙ ኃይሎች አሉ ተብሎ ይታሰባል። ይህ ደግሞ በጦርነቱ በጣም አደገኛ ወደ ሆኑ ደረጃዎች እያደገ ለመሆኑ ትልቅ ምልክት ነው። በዚህም የተነሳ የነዳጅ ዋጋ በከፍተኛ ሁኔታ መጨመር መጀመሩ ነው። ዛሬ የነዳጅ ዋጋ $93 ደርሷል። ይህ ብቻ አይደለም፣ የአክሲዮን ገበያም ለኢራን ጦርነት ምላሽ መስጠት ጀምሯል። በተለይ የአሜሪካ የውጭ ጉዳይ ሚኒስትር የቀጠናውን ሀገራት አነጋግሮ ይህ ጦርነት ለሚቀጥሉት ሳምንታት ይቀጥላል ካለ በኋላ ይህ በዶናልድ ትራምፕ ላይ የተከፈተ የኢኮኖሚ ጦርነት ነው። ዶናልድ ትራምፕ እነዚህን ጦርነቶች ሁሉ ለመቀጠል ይችላል። በእውነቱ ትራምፕ በድል እንደሚተማመንና ይህንን ጦርነት ለዘላለም ቢቀጥል ምንም ችግር የለብኝም እያለ ነው። ምክንያቱም የአሜሪካ ክምችት እንደማይነካና አሜሪካ ጦርነቱን ለዘላለም ለመዋጋት የሚያስችል በቂ ክምችት እንዳላት በጋዜጣዊ መግለጫ ተናግሯል። ይህ በጣም ወሳኝ ጉዳይ ነው። እዚህ ጋር በጣም አስፈላጊ ነጥብ አለ። እሷም አዘርባጃን ናት። አዘርባጃን ኢራንን እያስፈራራች ነው። ኢራን አዘርባጃን የሚገኘውን የእስራኤል ኤምባሲ ለማፈንዳት አቅዳ ነበር እያለች ነው። ምንም እንኳን የአዘርባጃን ፕሬዚዳንት ከኢራን ጋር ያለውን ግንኙነት ደጋግሞ ቢያደንቁም ነገር ግን በጦርነቱ በረዘመ ቁጥር ተሳታፊዎቹ እንደሚበዙ የታወቀ ነው። አሜሪካ ለሩሲያ እንዲህ እያለች ነው። ዛሬ ጠዋት የኢራኑ የውጭ ጉዳይ ሚኒስትር ደውሎ የአዘርባጃን ሊባኖስ ውስጥ የኢራንን ኤምባሲ ሰራተኞች ለማስወጣት እንድትረዳ ጠይቋል። ወዲያውኑ እርዳታ እንዲደረግና አውሮፕላን እንዲላክ ትዕዛዝ ተሰጥቷል። ነገር ግን ለዚህ ሁሉ ምላሽ በሚዘገንንና በፈሪነት መንገድ መምታታቸውን ይህ ውርደትም ከፊታቸው አይጠፋም። ስለዚህ በዲፕሎማሲያቸው መስመሮች በኩል
እርምጃዎችን ይወስዳሉ። የጦር ኃይሎችን፣ የመከላከያ ሚኒስቴር፣ የድንበር ጠባቂና ሁሉም ልዩ ኃይሎች በከፍተኛ ዝግጁነት ላይ ናቸው። አዘርባይጃንና ኢራን እያስፈራራች ነው። ከዚህም በፊት የሚታወቀው የአሜሪካ 82ኛው የአየር ወለድ ክፍለ ጦር ኃይሎች ኢራን ላይ የምድር ላይ ጥቃት የሚሰነዝሩ ከሆነ ከአዘርባይጃን አውሮፕላን ማረፊያ እንደሚንቀሳቀሱ ማወቁ ይታወቃል። ታሪኩ ሁሉ በጣም አስፈላጊ በሆነ ነጥብ ላይ ይቆማል። ኢራን አሜሪካ መካከለኛው ምስራቅ ለምትከፍተው ዋጋ ትዳከማለች ብለው የምትቆጥረው አሜሪካ ጦርነቱን መቀጠል እንደማትችል ታስባለች። 12 ሀገራት ለአሜሪካ ፕሬዝዳንት የሽምግልና ጥያቄ አቅርበዋል። ነገር ግን ኢራን አሁንም አሜሪካ ይህንን ጦርነት መጨረስ አትችልም የሚል ተስፋ አላት። ይህ ዋና ቁማራቸው ነው። ነገር ግን እያንዳንዱ ቀን ባለፈ ቁጥር በኢራን ላይ ስንጥቆች መታየት ጀምረዋል። ነገር ግን የባህረ ሰላጤው ሀገራት እነዚህን ጥቃቶች ሁሉ ችለው ሊቀመጡ አይችሉም። በመጨረሻም በሆነ መንገድ በጦርነቱ ይቀላቀላሉ። መቀላቀላቸውን መቅረቱ ይልቅ የቀረበ ነው። ምክንያቱም በየቀኑ ኢራን እነሱን መምታቷን እንደማታቆም እያረጋገጡ ነው። የኢራን ፕሬዝዳንት ምንም ያህል ይቅርታ ቢጠይቅ ኢራን የሚሳኤል ክምችቷ ሲያልቅ ባህረ ሰላጤው ከእስራኤል ይልቅ ለኢራን ቅርብ ኢላማ ሆኖ ታገኘዋለች። ነገራችን ላይ ባህረ ሰላጤውን መምታት ለኢራን ከእስራኤል ይልቅ በጣም ቀላል ነው። ምክንያቱም ርቀቱ አጭር ነው። እስራኤል 1500 ኪሎ ሜትር ናት። ባህረ ሰላጤው ቢበዛ 200 ኪሎ ሜትር ነው። ስለዚህ ባህረ ሰላጤውን መምታት ለኢራን በጣም ቀላል ነው። ስለዚህ ከጊዜ በኋላ ኢራን እስራኤል ላይ የምታደርገውን ጥቃት ቀንሳ ባህረ ሰላጤውን ማዳከም ልትጀምር ትችላለች። ምክንያቱም አብዛኛውን የኢራን ሚሳኤሎች ባላስቲክ ሳይሆኑ መካከለኛ ርቀት ተኳሽ ናቸው። በመካከለኛ ርቀት ተኳሾች እስራኤል ላይ ላይደርሱ ይችላሉ፣ ግን ባህረ ሰላጤውን በሚገባ ይመታሉ። ሳውዲ አረቢያ እና በፓኪስታን በኩል ከሳውዲ መከላከያ ሚኒስትር ልዑል ካሊድ ሱልጣን ጋር መነጋገሯ ይታወቃል። ኢራንን ለመምታትም ተመካክሯል። ሳውዲ በሚቀጥሉት ቀናት ጦርነቱን ከተቀላቀለች የነዳጅ በርሜል ዋጋ በጣም ይጨምራል። ይህ በጣም ከባድ ትንቅንቅ ነው። ሀሳብና አስተያየታችሁን በኮሜንት ላይ ያስቀምጡልን። ጦርነቱ እንዴት ያበቃል ብላችሁ ታስባላችሁ? ኢራን ታሸንፋለች ወይስ አሜሪካ? ይህ ነው ቁማሩ። እኔ እርግጠኛ የሆንኩበት ይህ ሴናሪዮ እንደማይቀጥልና አዲስ ምዕራፍ እንደሚጀምር ነው። አዲሱ ምዕራፍ በጣም ከባድ ሊሆን ይችላል። አሜሪካ አሸነፈች ወይም ኢራን መቋቋም ቻለች እጅግ አጠራጣሪ ነው። ነገር ግን በዚህ ጦርነት አማራጮች ሁሉ ለአፍሪካውያን፣ ለመካከለኛው ምስራቅና ለአውሮፓውያን በጣም መጥፎ ነው። የባህረ ሰላጤው ሀገራት ጦርነቱ ከተቀላቀሉ ሁቲዎች በሆነ መንገድ ሊሳተፉ ይችላሉ። የባህረ ሰላጤው አየር ኃይል ጦርነቱን መቀላቀል ሂደቱን ያሰፋዋል እና የኢራንን ስርዓት በፍጥነት ለመጣል ያፋጥናል። ሰላም